በስመ ሥላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በማለዳ መያዝ ተጻፈ በመልአከ መንከራት ግርማ ወንድሙ። የክፉ መንፈሶች ድርጊት ቅጽ 1 ክፍል 1። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። የሮሜ መልእክት ምዕራፍ 8 ቁጥር 1። ይህንን መጽሐፍ ስታነቡ የሚከሰቱ ሁኔታዎች በዚህ መጽሐፍ ውስጥ በስፋትና በጥልቀት የተጠቀሱት ትምህርቶች በሙሉ የክፉን መንፈስ በእጅጉ የሚያስቆጡትና የሚረብሹት በመሆናቸው መጽሐፉን የሚያነቡ በተለይም የተደበቀ መንፈስ በውስጣቸው የሚገኙ ወገኖች ሁሉ የሚከተሉት ሁኔታዎችና ጠባያት ይታይባቸዋል። በዚህም ክፉን መንፈስ ለመዋጋት በቅድሚያ መንፈሱ በውስጣቸው መኖር አለመኖሩን ለማወቅ ይህ መጽሐፍ የመጀመሪያ ደረጃ እገዛ ሊያደርግላቸውና አንዳንድ ቀጥተኛ ምልክት ሊሰጣቸው እንደሚችል በትህትና ለማስገንዘብ እወዳለሁ። የሚታዩትም ጠባያት መደበት፣ ማዛጋት፣ ማንቀጥቀጥ፣ ማንጠራራት፣ ማልቀስ፣ ሳያውቁት እንባ መፍሰስ፣ ሰውነትን ማቃጠል፣ መውረርና መዘግነን፣ ብርድ ብርድ ማለት፣ እያነበቡ መደናገር፣ በአይንና በፊደላቱ ላይ ብዥታ መፍጠር፣ ግንባርና አይን ላይ እንቅልፍ ማንገላጀጅና መጫጫን፣ የራስ ምታትና የሆድ ዕቃ መታወክ፣ በፍርሃት መጨነቅና የልብ ምት መጨመር፣ በአጠቃላይ መተከዝና መረበሽ በተደጋጋሚ መከሰት፣ እንዲሁም በውስጥ የስነ ልቦና ግንዛቤ ምትሃታዊ ድርጊት አድርጎ መገንዘብና በራስ ህልውና ውስጥ ስለ መንፈሱ አካሄድ መረዳትና ማወቅ እንዳይኖር ማከላከል። የፍልስፍና የርዕዮተ ዓለም ንድፈ ሐሳብና የሥነ ዕውቀት አምልኮት የያዛቸው ሰዎች ደግሞ ግራ በመጋባት ሳይኮሎጂካዊ አካሄድ ነው በማለት ስለ ክፉ መንፈስ ጥቃት ላለመገንዘብ በር መዝጋት። በክፉ መንፈስ ድርጊት ውስጥ ያሉ ደግሞ ልዩ ልዩ የተቃውሞ መንገዶችን መጀመር፣ መቅበጥበጥ፣ መበሳጨትና መናደድ፣ ጥርስ መንከስ፣ መራገም ወዘተ የመሳሰሉት ክፉ ጠባዮች ሁሉ የሚስጥሬ ወጣ ቁጭት መቀስቀስ ዋነኛው ክስተት ነው። በንባብ ወቅት መንፈሱ የመንፈሱን የአያያዝ የአኗኗርና የጥቃት ስልቱ ሚስጥራዊነት ሲገለጥበት በውስጣቸው የተሰወረባቸው ሰዎች ያልሆነ ድምፅ ማሰማት፣ ድንገት መጽሐፉን መወርወር ወይም መደበቅ፣ መጮህና እያነበቡ በከባድ እንቅልፍ መወሰድም በተከታይ የሚጠበቅ ሂደት ነው። ከዚህም በላይ ረጅም ዘመን የቤተ ክርስቲያን ልጅ ነኝ ብለው የሚመጻደቁ ሁሉ በድንግዝግዝታ እንደኖሩበት አይነት የትዕቢት ዘመን አጨልሞ ማየትና አቃቂር ማውጣት። ከዚህ በላይ የተጠቀሱት ሁኔታዎች ሁሉ ከሰዎች ክፉ ጠባይ ጋር ተደምሮ እንደሚቀርብ የሚጠበቅ መሆኑን አምናለሁ። ምክንያቱም መጽሐፉ በአምልኮተ እግዚአብሔር፣ በጸሎት፣ በስግደትና በሚስጥረ ቁርባን ውስጥ የክርስቶስ ኃይል የመንፈስ ቅዱስ ሥራ እንዲቀድም ትልቅ አትኩሮት ተሰጥቶት በክርስቶስ ሥጋና ደም እርዳታ ውስጥ የተዘጋጀ ስለሆነ ዓለምና የዲያብሎስ ልጆች እንዲሁም ሳጥናኤልና ሰራዊቱ መበርገግ ሊከሰት የሚችል ግዴታ ነው። ይህ ሁሉ ሲሆን ግን እኔ ለክርስቶስና ለክርስቶስ ቤተ ክርስቲያን ኃጢአተኛ ባሪያው እንጂ ከራሴ ሕይወት ምንም የለኝም። የሚያስገርማችሁ ነገር ቢኖር ግን በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን ይለናል የሕያው እግዚአብሔር ቃል በሮሜ መልእክቱ ምዕራፍ 8 ቁጥር 37። የሕይወት መመሪያዬን ልጋብዛችሁ ይሉናል መምህራችን አባታችን መምህር ግርማ ወንድሙ። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመረላችኋል።
ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። የማቴዎስ ወንጌል ምዕራፍ 6 ቁጥር 33። መቅድም መጽሐፍ ቅዱስ እንዲህ ይላል። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ከዚያ ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱም ከእርሱ ጋር ተጣሉ። ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግሥትም የክርስቶስም ሥልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥለዋል። እነርሱም ከበጉ ደም የተነሣ ከምስክራቸውም ቃል የተነሣ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባሕር ወየውላቸው። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። የዮሐንስ ራእይ ምዕራፍ 12 ከቁጥር 7 እስከ 12። ከዚያ በኋላ ዲያብሎስ በዓለም በምድርና በሰው ልጅ ውስጥ አደረ። የሰው ልጆችም ከሰማይ ከተጣለው ከዚህ ሰይጣን ጋር ተባባሪ ሆነው ፈጣሪ አምላካቸውን እግዚአብሔርን አሳዘኑ። በዚሁ መሠረት ዲያብሎስ በተገዙለት ውስጥ ሁሉ ገብቶ እየተንቀሳቀሰ በሚከተሉት የማጥቂያ መንገዶቹ አማካኝነት የክፉ ሥራውን ዘር ሲዘራ የህብረተሰቡን የአስተሳሰብና የዘመኑን ንድፈ ሐሳብ እድገት በመከተል አምልኮተ እግዚአብሔርን በካዱና መንፈሳዊ ጉልበቱን በናቁ ሰዎች ላይ እያደረ የዘር ልዩነትና የጎሳ ግጭት እየፈጠረ በሃይማኖት ላይ የጥላቻ ዘመን በማካሄድ በስር ነቀል ለውጥ መንፈሳዊ ታሪካችንን ለማውደም በክፉ አማካኝነት እየሰራ የገንዘብ ትርፍና የማቴሪያል አምልኮት የስልጣንና የጉልበት ትልቅነት ትዕቢት እንዲፈጠር ከማድረጉም በላይ በጤናው ረገድም ከፍተኛ ጥቃት አድርሶ ዛሬ ወገኖቻችንን በየጠበሉ ቦታ በየሆስፒታሉና በየጤና ጣቢያው ወድቀው ማየት የተለመደ ሆኗል። ክፉ መንፈስ የቱን ያህል በረቀቀ ጥቃት ጉዳት እየፈጸመ መሆኑን በዚህ ድርጊት ልንገነዘብ ይገባል። የዛር፣ የአይነ ጥላ፣ የመተት፣ የጥንቆላ፣ የአውደ ነገሥት፣ የኮከብ ቆጠራ፣ የሞራ ገላጭ፣ የእጅ መዳፍን የማንበብ፣ የሟርት፣ የጻረ ሞት፣ የመናፍቅ፣ የደም፣ የሌባ፣ የዝሙት፣ የአስማት፣ የአፍዛ ደንግዝ፣ የጸብ፣ የሞገደኝነት፣ ያለመታዘዝ፣ የምግብ፣ የመጠጥ፣ የሱስ፣ የፍልስፍናና የስነ ልቦና መንፈሶች ወዘተ በዋናነት የሚጠቀሱ የዲያብሎስ የመግቢያና የማጥቂያ መንገዶቹ ሆኑ። ብዙሃን እለ ይቤሉ መኑ ያርአያነ ሰናይቶ ተአውቀ በላዕሌነ ብርሃነ ገጽከ እግዚኦ። መዝሙር 4 ቁጥር 6። በጎውን ማን ያሳየናል የሚሉ ብዙ ናቸው። አቤቱ የፊትህን ብርሃን በላያችን ታወቀ። የዚህ ዝግጅቴ ዋነኛ ዓላማ በመጽሐፈ ኢያሱ ምዕራፍ 3 ቁጥር 5 ላይ ኢያሱም ሕዝቡን ነገ እግዚአብሔር በመካከላችሁ ድንቅ ነገርን ያደርጋልና ዛሬ ተቀደሱ አለ ባለው መሠረት ድንቅ የማዳን ሥራውን ለዓለም ለማሳየትና የቤተ ክርስቲያናችንንና የክርስቲያኖችን መንፈሳዊ ኃይል ለማሳወቅ ከመቀደስና ቅድስና መነሳት እንዳለብን ለማስገንዘብ እንዲሁም የዲያብሎስ ውጊያ ምን እንደሚመስል በማሳየት
ክርስቲያን ወንድሞችና እህቶች በአጠቃላይ የእግዚአብሔር ቤተሰቦች ሁሉ ዛሬ ከዘመኑ ስልጣኔና የቴክኖሎጂ እድገት ጋር ጥበባቸውን አብረው እያሻሻሉ የመጡት የክፉ መናፍስቱን ምንነትና ከወቅቱ ጋር የሚራመድ ፈጣንና ተለዋዋጭ ስልቶቻቸውን እንዲሁም አውዳሚ ጠባያቸውን ተረድተውና በኦርቶዶክስ እምነታቸው ጸንተው የዲያብሎስን ውጊያ ያመክኑ ዘንድ እገዛና ምክር ለመስጠት ነው። ከዚህ በተጨማሪ ይህ መጽሐፍ እስካሁን ድረስ የዲያብሎስ መንፈሶች በሕይወታችን ላይ ያደረሱብንን ጉዳቶች ከመጽሐፍ ቅዱስ ቃል ጋር በማገናዘብና በማያያዝ ወደፊት የእግዚአብሔር አምላክ ልጆች ልንሆን የምንችልበትን አቅጣጫ በመጠቆም በኩልም ከፍተኛ ድጋፍ የሚያደርግ ነው። በዚህ አቅጣጫ መንፈሳዊ ጉዟችን ፍሬያማ እንዲሆን የወንጌል ስብከቱና የፈውስ አገልግሎቱን ለማመቻቸት በኦርቶዶክሳዊ እምነት ጸንቶ በመቆም ብዙ መሰናክሎችንና እንቅፋቶችን ጥሎ በማለፍ በተቻለ መጠን የእግዚአብሔርን የማዳን ኃይል ሁሉም ወገን እንዲያየው ለማድረግ ተችሏል። እነኚህን የእግዚአብሔር ተአምራትንና እውነቶችን አምኖ መቀበልና አለመቀበል የእያንዳንዱ ግለሰብ ጉዳይ ቢሆንም የወንድሞቻችን ከሳሽና የሰው ልጆችን የቀደመው ጠላት ዲያብሎስ በኃያሉ አምላካችን በእግዚአብሔር መንፈስ የእያንዳንዳችንን ኃጢአት ይቅር በሚለንና በደሙ ቤዛነት በሚታደገን በኢየሱስ ክርስቶስ ስም የዓለም መድኃኒታችንን በወለደችልን በእመቤታችን ቅድስት ድንግል ማርያም እንዲሁም በቅዱሳን መላእክትና በጻድቃን ሰማዕታት ስም እየተገሰጸና አፍራሽ ተግባሩ ተይዞ ወደ ሲኦል ወርዶ ሲታሰር የማዳን ጸጋውና ምሕረቱ ሲገለጥ የእግዚአብሔር መንፈስ ኃይል በጋድ የታየ መሆኑን ለመመስከር እችል ዘንድ የጥንታዊቷንና ገናናዋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ደንብና ሥርዓት በጠበቀ መልኩ ይህንን መጽሐፍ ለማዘጋጀት ተገድጃለሁ። ከፍ ብሎ እንደተጠቀሰው ክርስቲያን ወገኖች ሁሉ መንፈሶችንና መናፍስታዊ ድርጊቶችን በመመርመር የእግዚአብሔርን ሙሉ ትጥቅ ታጥቀው ዲያብሎስን በመዋጋት ትክክለኛው የአምላክ መንገድ ላይ እንዲገኙና እንዲራመዱ በማድረግ ረገድም ይህ መጽሐፍ የጎላ አስተዋጽኦ ይኖረዋል የሚል እምነት አለኝ። በመሆኑም የዚህ መጽሐፍ አብይ ርዕስ በመጽሐፍ ቅዱስ ውስጥ የተገለጠውን የሶምሶንን ታሪክ መነሻ በማድረግ አዘጋጅቼዋለሁ። በመጽሐፈ መሳፍንት ቁጥር 16 መጀመሪያ ላይ ሶምሶን ጋዛ መግባቱን የሰሙት የፍልስጤም መኳንንቶች ከተማዋን ከበው መግቢያና መውጫዋ ላይ አሸምቀው በማለዳ እንገለዋለን በማለት ሌሊቱን ሁሉ በዝምታ ተቀመጡ ይላል። ቃሉ እንደሚነግረን የፍልስጤማውያኑ መንፈስ ዕቅድና ፍላጎት መጀመሪያ ሶምሶንን በማለዳ ይዘው ቀጥሎም ለመግደል ነው። ከዚህ እውነታ ስንነሳ የእግዚአብሔር አምላክ ሰማያዊ ቃሉ ለልቦናችን እንደሚገልጸው ጠላት ሁል ጊዜ እኛን ለማጥፋት የሚያደባው በማለዳ መሆኑን ነው። ዛሬ በዕድሜ የገፉ አዛውንቶች ቁጭ ብለው ብዙ ሥራ መስራት የሚችለው አምራቹ ወጣት ኃይል የሚያዘውና የሚሞተው በእነዚህ በማለዳ እንገለዋለን ብለው ዙሪያውን ባደቡ ክፉ መንፈሶች አማካኝነት ነው። በዚህ ዘመን በማለዳ የቀሩና የተበላሹ በማለዳ የፈረሰ ዕውቀትና መንገድ፣ ቤትና ሕይወት ያላቸው ወዘተ ለመገመት በሚያዳግት ሁኔታ እየተበራከቱ ከመምጣታቸው የተነሳ ይህ ትውልድ ገና በማለዳ ተይዞ የዕድሜ ባለጸጋ ሽማግሌ ለመሆን የታደለ አይመስልም። ሶምሶን የሚለው ቃል ከዕብራይስጥ ቋንቋ ወደ አማርኛ ሲፈታ ትርጉሙ ብርሃኑ ማለት ሲሆን በመንፈሳዊ ትምህርታችን ደግሞ በሶምሶን ላይ ያሴሩት ፍልስጤማውያን እርሱን ለመግደል ወይም ለማጥፋት ሲያቅዱ አብረው ለማጥፋት ያሰቡት ብርሃኑንና የእስራኤልንም የነጻነት ብርሃንን ጭምር ነው። ብርሃን ከጠፋ ደግሞ የሚከተለውና የሚተካው ጨለማና የጨለመ ሕይወት ነው። የመናፍስቱም ስልት ጥበብና የመጨረሻ ተልእኳቸውም ልክ እንደዚሁ ነው።
መግቢያና መውጫ መንገዳችን ሁሉ ጨለማ እንዲሆን አስቀድመው ከእናታችን ማኅፀን ጀምሮ እንደ ልክፍት ሆነው የሚይዙንና የሚያጠፉት የሕይወት ብርሃናችንን በሰላምና በጤና የመኖር ተስፋችንን እንዲሁም እምነታችንን ነው። ይህ በማለዳ መያዝ ነው። ይህ ብቻ አይደለም። በለጋ ዕድሜያቸው የክፉ መናፍስቱ ሰለባ ሆነው በሱስና በወንጀል አመል ተዘፍቀው ቤተሰብንና ኅብረተሰቡን የሚያውኩ የትውልዱና የምድሪቱ ፍርሃቶች የሚል ስያሜ ተሰጥቷቸው በአደገኝነት የተፈረጁ በማኅበረሰቡ ዘንድ የተገለሉና ችግራቸው ያልተደመጠ ገና በወጣትነታቸው ተይዘው የቁም ሞት የሞቱ ብዙዎች ናቸው። በአጠቃላይ በማለዳ እንገለዋለን የሚለው በመጽሐፍ ቅዱስ የተገለጸውን የሶምሶንን ታሪክ መሠረት በማድረግ እግዚአብሔር በቃችሁ ብሎ በምሕረቱና በቸርነት እንዲያስበን እየጸለይኩ በክፉ መናፍስት ናውዘን እጃችን፣ እግራችን፣ ዓይናችን፣ ጆሮአችንና አንደበታችን ታስሮ በመተት ፈዘንና ደንግዘን ወዘተ የተጠቃነውን ጎስቋላና ደካማ ወገኖችን ስቃይና የመከራ ሕይወት ለማመልከትና ለመግለጽ እንዲሁም ለመታደግ የዚህን መጽሐፍ ርዕስ በማለዳ መያዝ በማለት ሰይሜዋለሁ። አንደኛ ጴጥሮስ መልእክት ምዕራፍ 2 ቁጥር 9 ላይ የሕያው እግዚአብሔር ቃል እንዲህ ይለናል፣ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእርሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። አንዳንድ ወገኖች ይህንን መጽሐፍ ሲያነቡት በብዙ መንገዶች ማግረምረማቸው የማይቀርና የሚጠበቅ ቢሆንም መጽሐፍ ቅዱስ ይህንንም ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ በማለት በኤፌሶን መልእክቱ በምዕራፍ 3 ቁጥር 4 ላይ የተገለጠውን አምላካዊ ቃል ማጤን አስፈላጊ ነው። ሌላው የዚህ ዝግጅቴ ዓላማ ከእግዚአብሔር አምልኮት አቅጣጫዎች ጋር የተያያዘውንና በረጅም ዓመታት መንፈሳዊ አገልግሎቴና ተሞክሮዬ ውስጥ ያገኘሁትን ውጤት እውነታነት ይፋ ማድረግ ነው። ወደ እኔ አገልግሎት ስመለስ ጉዞዎቼ ሁሉ በአብዛኛው ማለት እችላለሁ የተመቻቹ አልነበሩም። በርካታ ችግሮችና እንቅፋቶች የሞሉበት ነበረ። ብዙ ተብያለሁ። ብዙ ሰዎች ብዙ ስም ሰጥተውኛል። ጠንቋይ፣ መተተኛ፣ አስማተኛ፣ ሌላም ብለውኛል። በመንፈሳዊ የእግዚአብሔር መንገድ ሳይሆን በተጨነቁ በሽተኛ ሰዎች ሕሊና ውስጥ አሉታዊ ተጽዕኖ የሚፈጥሩ መንፈሶችን በምትሃት ኃይል በመላክ ስነ ልቦናዊ በሆነ መንገድ የሚሰራ አደገኛ የከተማው ሰይጣን ጎታችም ነው ተብያለሁ። እኔ ግን ጠንቋይና መተተኛ አይደለሁም። እስከ ዛሬ ድረስ ብዙዎች ስለኔ የፈለጉትን ብለዋል። አሁንም እንደተለመደው የፈለጉትን ማለት ይችላሉ። ማንም ምንም ቢል፣ እኔ ግን ኃያሉ አምላካችን እግዚአብሔር የሰጠኝን መንፈሳዊ ጸጋ ጠብቄና ተጠቅሜ የስብከትና የፈውስ አገልግሎት እየሰጠሁ የምገኝ መሆኑን ከወዲሁ በአጽንዖት ለማረጋገጥ እወዳለሁ። እኔ አዳኝ አይደለሁም። ነኝም ብዬ ተናግሬም ሆነ ተመጻድቄ አላውቅም። አገልግሎት እየሰጠሁ እንጂ የሚፈውሰውና የሚያድነው እግዚአብሔር አምላክ ነው። እኔ አዳኝ አይደለሁም። ነኝ ብዬ ተናግሬም ሆነ ተመጻድቄ አላውቅም። አገልግሎት እየሰጠሁ እንጂ የሚፈውሰውና የሚያድነው እግዚአብሔር አምላክ ነው። ዋነኛ ዓላማዬ ለመንፈሳዊ ጥሪያችን እንቅፋት የሆኑትንና የሚሆኑትን መናፍስት በመለየት ፈጣሪያችንን አክብረን በጸጋው ሙላት ውስጥ በመንፈሳዊ ብርሃን እንድናድግና ለሌላው ወገን በቀናነትና በበጎነት መትረፍ እንችል ዘንድ ለሕሊናችንና ለልቦናችን የክፉ መንፈሶችን ድርጊት የጥቃት ስልቶቻቸውን በመጠቆም ጠላቶቻችንን እንድንዋጋ ለማድረግ ነው። ከዚህ ያለፈና የወጣ ድብቅ አጀንዳና ፍላጎት የለኝም። ወገኖቼ ሁሉ ይህንን በጥሞና እንድትረዱልኝ እፈልጋለሁ።
አንዳንድ ጊዜ ኢትዮጵያውያን ወገኖቼን እያገለገልኩ እየመሰለኝ የምከፍተው በር የበለጠ የጎዳኝ ሆኖ ሳገኘው ግራ ይገባኛል። ተጨባጭነት የሌላቸውን መረጃዎች ተንተርሰው አግባብ ባልሆነ መንገድ ስብዕናን የሚነካ ነቀፋ በተለይ ከማገለግላቸው ወገኖቼና ከእግዚአብሔር ቤት ሰዎች ሲሰነዘርብኝ በጣም አዝናለሁ። ስለሆነም በቤቱ ከምንመላለስ አገልጋዮች ጀምሮ እስከ ምእመናን ድረስ በተንኮለኝነት፣ በተቃዋሚነት፣ በተችነትና በፌዘኝነት መንፈስ ከመቆማችን በፊት ቅድሚያ ሰጥተን መስራት ያለብን በክፉ መንፈሶች ገና በማለዳ ተይዞ የሚናውዘውን ተጠቂ ምስኪን ዜጋችንን ስቃይና ሰቆቃ ተረድተን በዲያብሎስ የጽልመት ዓለም ውስጥ ታስሮ የሚገኘውን ጎስቋላ ወገናችንን ችግር ተገንዝበን መታደግ የሚችል ሕሊናና ተግባራዊ እንቅስቃሴ እንዲኖረን እንዲሁም ሩህሩህ ልቦና እንዲሰጠን በመጸለይ ነው። ጥላቻ የተጣለው መልአክ የሰይጣን ዲያብሎስ ምሪት ነው። እግዚአብሔር ለሰው ልጆች ሁሉ የሰጠንን ትክክለኛ የማገናዘብ ችሎታ ተጠቅመን ከተቃውሞ በፊት አገልግሎቱን ስፍራው ላይ በአካል ተገኝቶና መገንዘብና ማስተዋል የሚወደድ ትልቅ ጥበብ ይመስለኛል። ተቃውሞ ከዚያ በኋላ ቢሆን የሚመረጥና ሚዛናዊነቱን የጠበቀ እንዲሁም ከጭፍን ጥላቻ የሚያላቅቀን ይሆናል። የእግዚአብሔር የሆነውን መለየትና መረዳት ካልቻለን ግን ተቃውሟችን መሰረተ ቢስ ብቻ ሳይሆን በዋናነት በታላቅ ቁጣ የወረደውን ዲያብሎስን የሚያግዝ ይሆናል። እግዚአብሔር ያድናል። የእግዚአብሔር የሆነውን አንጠራጠር፣ አንቃወም። ዲያብሎስን ወደኛ የሚያቀርቡ መንገዶችን እንዋጋ እንጂ እውነታውን እያወቅን ለጠላታችን ጥቃት በር የምንከፍት ሰዎች መሆን አይኖርብንም። ይህ ልመና ሳይሆን መደረግ የሚገባው ነው። በአጠቃላይ ቀጥተኛ መልእክቴ ጠላታችን የሆነው ዲያብሎስን እንደሚወጋን እኛም ነቅተንና ጠንክረን እንዋጋው የሚል ነው። መጽሐፍ ቅዱስ በመዝሙር 145 በቅንፍ 146 ከቁጥር 6 እስከ 9 እውነትን ለዘላለም የሚጠብቅ ለተበደሉት የሚፈርድ ለተራቡ ምግብን የሚሰጥ ነው። እግዚአብሔር የታሰሩትን ይፈታል። እግዚአብሔር የወደቁትን ያነሳል። እግዚአብሔር ዕውሮችን ጥበበኞች ያደርጋቸዋል። እግዚአብሔር ጻድቃንን ይወዳል። እግዚአብሔር ስደተኞችን ይጠብቃል። ድሃ አደጎችንና ባልቴቶችን ይቀበላል። የኃጢአተኞችንም መንገድ ያጠፋል ይላል። እኛም የኃያሉ አምላካችን የእግዚአብሔር ጥበቃና ምሕረት አብሮን እስካለ ድረስ እንደተያዝን አንቀርም። ከታሰርንበት እንፈታለን፣ ከወደቅንበትም እንነሳለን። የእግዚአብሔር አምላክ ቸርነትና ሰላም ከሁላችን ጋር ይሁን። አሜን። መልካም ንባብ። መልአከ መንክራት ግርማ ወንድሙ፣ አዲስ አበባ መስከረም 2005 ዓመተ ምህረት። በማለዳ መያዝ። ምዕራፍ 1 የክፉ መንፈሶች ድርጊት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዘመኑንስ ምልክት መለየት አትችሉምን? የማቴዎስ ወንጌል ምዕራፍ 16 ቁጥር 3። የክፉ መንፈስ ድርጊት ማለት በቀጥታም ሆነ በተዘዋዋሪ መንገድ በሰው አማካኝነት ሌሎችን ለመጉዳት ተብሎ ከአጋንንት ጋር የሚመሰረትና የሚደረግ ግንኙነት ማለት ነው። ክፉ መንፈሶች በሕይወታችን በኑሯችንና በዘመናችን ውስጥ ጣልቃ በመግባት ጉዳት የሚያደርሱ አደገኞች ይሆኑ እንጂ የእግዚአብሔር አምላክ ጥበቃ እስካለ ድረስ የጥፋት አቅምና ኃይላቸው ፍጹም ውስን የሚሆነው የእምነትና የአምልኮት ጥንካሬ ሲኖር ብቻ ነው። ዛሬ የክፉ መናፍስቱ ጥቃት ከመቼውም ጊዜ በበለጠ የተስፋፋና የተመቻቸ ጉዳት የማድረስ ችሎታው
የዚያኑ ያህል የተጠናከረ ከመሆኑ በላይ የህብረተሰብን ማህበራዊ አኗኗርን በመለማመድና በመመሳሰል የክፉ መንፈስ ጥቃት የረቀቀ ስልታዊ ሆኗል። ለእነዚህ የሰው ልጆች ጠላቶች ፍጹም መጠናከር ከፍተኛ እርዳታና እገዛ ያደረጉት ደግሞ በሚያስገርም ሁኔታ ራሳቸው ሰዎች ናቸው። እንዴት? እስቲ ሁሉንም በዝርዝር እንመልከት። የሕያው እግዚአብሔር ቃል መዝሙር 144 በቅንፍ 145 ቁጥር 20 ላይ እንዲህ ይለናል። እግዚአብሔር የሚወዱትን ሁሉ ይጠብቃል። የዛር መንፈስ። ዛር የሚለው ከዘር የተወረሰ፣ ከዘር የመጣ፣ በዘር የሚሄድ ማለት ሲሆን ትርጉሙም ለሰው ዘር ተመሳሳይ ተፈጥሯዊ ባህሪ ያላቸው ሁሉ በዘር ውስጥ ማለፋቸውን የሚያሳይ ምልክት ነው። የዛር አጋንንትና ሰይጣን በቤተሰብ ውስጥ ሲመለክና ሲገበር ቆይቶ ከአምላኪዎቹ የሚወለዱት ልጆች ሁሉ መንፈሱ አብሯቸው ተወልዶና አድጎ በመጨረሻ ላይ የኔ ዘር ናቸው በማለት በኃይል ያርፍባቸዋል። በዚህ ረገድ ዲያብሎስ ልዩ የሆኑ በአራት የተከፈሉ ዕቅዶች አሉት። 1. የሰውን ሕይወት ሙሉ ለሙሉ መቆጣጠርና መምራት፣ የሚሄድበትን አቅጣጫ መለየት። 2. በከፍተኛ ፍጥነትና ግፊት ዕቅዱን ተግባራዊ ማድረግ። 3. የጥቃት አድማሱን ማስፋፋትና መገምገም። 4. ለጊዜው በአጥቂነት የሚጠቀምባቸውን ሰዎች መሳሪያዎቹ በማድረግ የኢኮኖሚ አቅም በማጎልበት ክብርና ዝናን ማጎናጸፍ፣ ሌሎች ብዙዎችን የሚጠፉበትን መንገድ ማመቻቸትና በተግባር መፈጸሙን ማረጋገጥ ነው። እነዚህ ከላይ የተጠቀሱት የሳጥናኤል ዕቅዶች ሲሆኑ በአፈጻጸሙ ሂደት ውስጥ ለሰብአዊ ፍጡር መረጃ እንዲያገኝ ምንም አይነት ፍንጭ አይሰጥም። የክፉ መንፈሶች የገሃዱ ዓለም ላይ በተጨባጭ ገጽታ አለመታየታቸው ብዙውን የሰው ልጅ የትውልድ ህልውናን ሲፈታተኑ ከመኖራቸውም በላይ እግዚአብሔር ለሰው ልጅ የሰጠውን ተስፋ፣ ክብር፣ ጸጋና በረከትና ሞገስን እንዳያገኝ ለመፋለም የራሳቸውን ክፋትና ጥፋት ማስፈጸሚያ በማድረግ ሲጠቀሙበት ኖሯል። ይህንንም በቃየን ሕይወት ለማየት ይቻላል። መጽሐፍ ቅዱስ እንደሚነግረን የዛር ምልክት ለመጀመሪያ ጊዜ የታየውና ለዘር መበላሸት ምክንያት የሆነው ሰው ቃየን ነው። ቃየን ማለት ከዕብራይስጥ ቋንቋ ወደ አማርኛ ሲተረጎም የጦር አበጋዝ ማለት ነው። የአቤልና የቃየን መስዋዕት በእግዚአብሔር ፊት። እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ፣ ወደ ቃየንና ወደ መስዋዕቱ ግን አልተመለከተም ይለናል ኦሪት ዘፍጥረት ምዕራፍ 4 ከቁጥር 4 እስከ 6። ቃየን እጅግ ተናደደ፣ ፊቱም ጠቆረ። እግዚአብሔርም ቃየንን አለው፣ ለምን ተናደድህ? ለምንስ ፊትህ ጠቆረ? መልካም ብታደርግ ፊትህ የሚበራ አይደለምን? መልካም ባታደርግ ግን ኃጢአት በደጅህ ታደባለች፣ ፈቃዷም ወደ አንተ ነው፣ አንተ ግን በእርሷ ንገስባት አለው። በዚህ የእግዚአብሔር ቃል ውስጥ የተገለጹት ኃጢአት ታደባለች፣ ፈቃዷ እና በእርሷ ንገስባት የሚሉት ሶስት ቃላት የሚያመለክቱት የሴት ጾታን ነው። ከዚያን ጊዜ ጀምሮ ቃየን የሴት ዛር አጋንንት በጥፋት መንገድ እርሱንና ትውልዱን ትመራ ዘንድ ነገሰችበት። የቃየን መስዋዕት የስስት የንፉግነትና የእግዚአብሔርን የማይፈራና የማያመልክ መሆኑን ዲያብሎስ ስላወቀ እርሱን ለክፋት፣ ለቅናት፣ ለንዴትና ለፊት ማጥቆር እርግማን በመሳሪያነት መገለጫው በማድረግ ምድራዊ የኃጢአት አሰራርና ሞት በይፋ መንገድ አገኘ። በዚህ የተነሳም ንጹሕ ወንድሙን አቤልን አለምንም በደል በጥላቻና በልበ ቂመኝነት ተነሳስቶ በድንጋይ ወግሮና ደሙን አፍስሶ ገድሎታል። ስለዚህ የቃየን መንፈስ የደም አፍሳሽነት ወይም የግድያ ወንጀል ጀማሪ በመሆን ዲያብሎስን የሰው ልጅ ዘር አጥፊነትን በገሃዱ ዓለም ያለ ዕድሜ መሞትን ማሳያ በማድረግ ተጠቀመበት። ደጉ ብሩክና ቅዱሱ ሰው አቤል በአምልኮቱ ምክንያት ሞተ። አሁን መስዋዕቱ እግዚአብሔር የሚቀበለው ሰው የለም።
ለአምልኮት ክብር የሚሰጠው ሰው በአጠቃላይ አምላክ የወደደው ሰው አቤል የለም። ለምድር የቀረው በሕይወት ያለው ቃየን ነው። ወንድሙን ያሳደደ፣ ደሙን ያፈሰሰ፣ በድንጋይ ወግሮ የገደለ የተረገመው ቃየን አለ። ቅናት፣ ተንኮል፣ ክፋትና መቀኝነት መሰረታዊ በመሆን እድሉን ያገኙት ለመጀመሪያ ጊዜ በቃየን ሕይወትና ዘመን ውስጥ ነው። አዳም ከገነት መሸሽ፣ መራቆትና መደበቅ በነበረው አስፈሪና አሳዛኝ በሆነው ሂደት ላይ የቃየን ተግባር ወንድሙን በመግደል ሲጀምር ለቀጣዩ ትውልድ የግድያ አስተማሪነቱ ለዲያብሎስ ዓላማ ልዩ መርሆ ሆኗል። ይህ ዓለም ቃየንን ይወዳል። በዚህ ምድር ስትኖር፣ ስትወጣ፣ ስትገባ፣ ስትሰራ፣ ስትማር፣ ስታገኝ፣ ስትደሰት ሁሉ በመንገድህ ላይ ከግራ ከቀኝ፣ ከኋላ ከፊት፣ ከላይ ከታች ሳይቀር የቃየን መንፈስ አለ።